ብሩክ ኒውስ የተተቸ ነው፣ የተነቀፈ ነው። እስኪ አንድ ሁለት ቪዲዮዎችን እንመልከትና ሚዛናዊ የሆነ ሐሳብ አስተያየታችንን እንሰጣለን። እስከ ቪዲዮ ድረስ አብራችሁ እንድትቆዩ ግን ከወዲሁ ጋብዛችኋለሁ። ምን ነው የኛም ሞት ዝም አልክ? ስንት ክርስቲያን ሲታረድ አይተህ ባላየ ዓለም ሁሉ ትጮህ፣ ለምን ዝም አልክ? አንድ ቪዲዮ አለክ? አንድ ኒውስ አለክ? የኢትዮጵያ ኦርቶዶክስ ምዕመናን እንደ በግ በየጊዜው ሲታረዱ ዝም ያለው ብሩክ ኒውስ ዛሬ አክሱም ላይ ሙስሊሞች ተገፉ ብሎ ሚዲያ ዘገባ ሲሰራ አየን። አይደንቅም። የመንግስት ቅጥረኞች ስለሆኑ ምንም ቢሉ አይደንቀኝም። ግን እንደ አንድ ኦርቶዶክሳዊ እንደዚህ አይነት ቲክታከሮችን አለመከተል መብት አለኝ። ኦርቶዶክሳውያን አንፎሎ ማድረግ እንችላለን። እንደዚህ አይነት ሰዎችን አንፎሎ፣ ሪፖርት፣ ብሎክ ማድረግ እንችላለን። ኢትዮጵያውያኖች ምን ሆናችኋል? ለምንድን ነው የሚያፈዛችሁ? ምንድን ነው የተፈጠረው? ለምንድን ነው የማትግባቡት? ለምንድን ነው አንድ የማትሆኑት? አንድ የማንሆነው? ለምንድን ነው የጥላት መጫወቻ የምንሆነው? ለምንድን ነው መዘባበቻ መሳለቂያ የምንሆነው? ለምንድን ነው ፍቅር ያጣን? ለምንድን ነው እርስ በርሳችን የማንዋደድ የማንፋቀር? ለምንድን ነው ሕሊና ቢስ የሆንነው? ለምንድን ነው መተሳሰብ ያቃተን? አይዟችሁ፣ ደጉ፣ ንደጉ፣ ተመንደጉ መበባል የተሳነን ለምንድን ነው? አይነው ኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰቦች ይኖሩባታል። የብዙ ሃይማኖትና እምነትን መገኛ ቦታ ነች። ነገር ግን ይህን ብዙሃን የሆነውን እምቅ ሀብታችንን መጠቀም ያልቻልነው ለምንድን ነው? ለምንድን ነው ገልጠን ማየት አይናችን ገልጠን ማየት የተሳነን? ለምንድን ነው ቅርብ ሐሳቢ ሩቅ ሐሳቢ ቅርብ አዳሪ የሆን ነው? በቃ ሙስሊሞችም ክርስቲያኖችም አንድ ማወቅ ያለባችሁ ነገር 95% የሚሆነው ሚዲያ ተጠቃሚ ራስ ወዳድ፣ ለራሱ ሲል የማይፈተፍተው የማይወጣው ዳገት የማይወረውረው ጦር ወይም ጠጠር እንደሌለ ማወቅና መረዳት አለባችሁ። ዘመን ባመጣው አውሎ ንፋስ አልቧልታ ወሬ መሸወድ የለባችሁም። ቀኝ ነፈሰ ግራ ዘመመ ቢል ራሳችሁን ሁኑ፣ አድምጡ። ጎረቤትህን ውደድ፣ ቀድሞ የሚደርስልህን ከክፉ ነገር የሚታደግህን። ቤትህ ላይ ቤትህ ሲነድ ቀድሞ እሳት የሚያጠፋልህ፣ ሲቸግርህ ሲያምህ ወይም አሞ ስትተኛ የሚታዘዝህን ጎረቤትህን ውደድ። ሙስሊሙ ክርስቲያን። አሁን ብሩክ ኒውስ እንደሰማችሁት ነው። ብዙ ወንድሞቻችን ክርስቲያን ወንድሞቻችን ለምን አክሱም ላይ ለምን አርሲ ላይ ዝም ብሎ ኑሮ አክሱም ላይ ስለተደረገው ነገር ዘገበ ብለው እየተቹ ነው። ነገር ግን አንድ ነገር ማወቅ አለባችሁ። ማተብ ያደረጉ በአንገታቸው ያጠለቁ ሰዎች ሁሉ ክርስቲያን አይደሉም። ይህን ማወቅ አለባችሁ። ለይምሰል ለታይታ ለገንዘብ ሲሉ የሚኖሩ ናቸው። ለገንዘብ ብሎ የሚኖር ሰው ደግሞ ራሱን የሸጠ ነው። ራሱ አሳልፎ የሰጠ ነው። ማተው ሲምቦሊካሊ ሚኒንግለስ ነው በሱ ፊት። እኔ ብሩክን ማንም የወቀስኩ አይደለም። ነገር ግን ማወቅ ያለባችሁ ነገር ክርስቲያንም ሙስሊሞችም ኢትዮጵያ ውስጥ ለሙስሊም የራሱ የሆነ ደካማ ጎን አለው። የራሱ የሆነ ጠንካራ ጎን አለው። የራሱ የሆነ ማንነት አለው። የራሱ የሆነ ታሪክ አለው። ግን ይሄ ታሪኩ ለራሱ ብቻ አይደለም። እንደ ሀገር ሲታሰብ ለሌሎችም ለክርስቲያን ወንድሞቹ ጭምር ነው። ክርስቲያን ወንድሞቹ የሙስሊሞቹ ሀብት፣ የሙስሊሞቹ ታሪክ፣ እውነት፣ ሀቅ የኔ ነው ብሎ ሊንከባከብ ሊጠብቁ ይገባል። የኔነት ስሜት ሊሰማው ይገባል። የክርስቲያኖቹ ሀብት፣ ታሪክ፣ ቅርስ፣ ማንነት፣ ትውፊት
ሁሉ ልክ እንደ ሙስሊሙ የራሱ የሆነ መጥፎ ጎን አለው፣ ደካማ ጎንም አላቸው። መጥፎውን ቶ ለምን በመጥፎ ወይም በኔጌቲቭ ወይም ባሉታዊ ነገር ትደክማለህ? እርሰው በመልካም ነገሩ ላይ ብቻ እናተኩር። ከመጥፎ ነገር ተምረን ራሳችንን አስተካክለን ወደፊት እንድንራመድ ማጠንጠኛ ሊሆንን ይገባል። ስለዚህ የክርስቲያኖችን ሙስሊም እህት ወንድሞቻችን የኔነት ስሜት ሊሰማችሁ ይገባል። ምክንያቱም የምንኖረው ኢትዮጵያ በምትባል ሀገር ውስጥ ነው። አንድ ሀገር ውስጥ እያለን ደግሞ የኔ የሆነው የእናንተ ነው፣ የእናንተ የሆነው የኔ ነው። የኔነት ስሜት ሊሰማን ይገባል። ያ የሚሆነው ግን ክርስቲያኑ እንደ ክርስቲያን የራሱን የሆነውን ነገር መንከባከብ ሲችል ነው። ሙስሊሞችም እንደዚያው አንድ ሀገር ውስጥ ተኑሮ የተለያየ ሃይማኖት በሚኖርባት ምድር ላይ ክርክር ሊኖር ይችላል፣ ትምህርት ሊኖር ይችላል፣ ሰበካ ሊኖር ይችላል። ይሄ ግን ፍቅር፣ አንድነት ማነው ፍቅር በተሞላበት በትህትና ሊሆን ይገባዋል። ገብቷችኋል አይደል? የምነግራችሁ ሰው ሁሉ ክፉ ነው። ሰው ሁሉ አስመሳይ ነው። ህዝብን ነው መጠቀሚያ እያደረገበት ያለው። መባንን መንቃት አለብን። ህዝብ እንደ ህዝብ ቀጣይ ነው፣ ነዋሪ ነው። ዛሬ በሆነች ምክንያት ልንናቆር፣ ልንናከስ፣ ልንተቻች፣ ሌላም ልናደርግ እላፊ ቃልም ልንነጋገር እንችላለን። ግን ኃላፊ ነው። ይህን ማወቅ አለባችሁ። በኃላፊ ነገር ደግሞ እንኳን ሌላው ቀርቶ እኛም ኃላፊ ነን። ታሪክ ቅርስ እኮ ሰው ከሌለ ምንም ነው። ሀገር እንደ ሀገር ልናቆም የምንችለው ተመካክረን፣ ተነጋግረን፣ ተዘካክረን፣ ተሰባስበን፣ ተቻችለን መኖር ስንችል እንጂማ ሀገር ራሱ እኮ ሰው ከሌለው ባዶ ነው፣ ጫካ ነው ተመልሶ የሚሆነው። ይህን ማወቅ መረዳት አለባችሁ። ስለዚህ የዚች ሀገር የበላይነት የሚረጋገጠው በመቻቻል ነው። ሙስሊም ውስጥ ክፉዎች አሉ፣ የሉም አይደለም። አስመሳዮች አሉ፣ ሆዳደሮች አሉ፣ ሚዲያውን ብቻ ስላገኙ እንደፈለጋቸው የሚፎልሉ አሉ። ግን የሚያጠፋን ተው ማለት ያለበት የሙስሊሙ ማህበረሰብ ነው። ጥፋተኛን ይዞ ሽሩ እያሉ እስከ መቼ ይዘለቃል? በዚህ መንገድ አይዘለቅም። በዚህ መንገድ ፍትህ አይመጣም። በዚህ መንገድ መቻቻል የለም። ክርስቲያኖችን ደግሞ እንደዚሁ ራሳችሁ ውስጥ ያለውን አስመሳይ አውደልዳይ ሂድ፣ ውጣ፣ ቀጥል ማለት አለባችሁ። አታስፈልግ ማለት አለባችሁ። የራሱን ቢዝነስ እየሸቀለ እኛን መጫወቻ ሊያደርገን አይገባም። ከቻላችሁ ታሪክ መስራት ነው። ሙስሊሙ ክርስቲያኑ ለምንድን ነው ጊዜያችሁ ባልሆነ ነገር የምታጠፉት? እየሰማችሁ ነው አይደል? ስለዚህ መመካከር ያስፈልጋል። ጥፋተኛ ማለት አለብህ። ይሄ ሙስሊም ስለሆነ እንደዚህ ካጠፋ ጠፋ ነው። መሞት ካለበትም ይሞት፣ አያስፈልግም። መመከር ካለበትም ይመከር፣ ይገሰጽ። እኔ በዚህ በኩል የምሬን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም እንኳ በዚያው ልክ እልፍ ሃይማኖቷን አይደለም ብላችሁ ምዕመኖቿ ብዙ ችግር ቢኖርባቸው፣ በተለይ የበላይ መሪዎች የሚባሉ ትልቅ ችግር ቢኖርባቸው፣ ትልቅ ስህተት ቢኖርባቸውም ሃይማኖቷ እንደ ሃይማኖት ትቀጥላለች። እነሱን ግን ምዕመኑ እንዴት እንደሚተች አንድ ባንድ አውጥቶ አንድ ባንድ አንጥሮ አይገርማችሁም? ይሄ ማተብ አድርጓል፣ ይሄ አተው ጳጳሱ እንዴት እንደሚወቅሱት፣ ቄሱ እንዴት እንደሚወቅሱት፣ ሰባኪ የለን ምን የለ ካጠፋ ጠፋን ይወግረዋል። ምክንያቱም ሃይማኖቱ ስለማይፈቅድ ነው። ይህ ግን ሙስሊሙ ጋር ሊደገም ሊበረታታ የሚገባው ነገር ካጠፋ ጠፋ ነው። ምንም ማዘን አያስፈልገው። እንደዚህ ሲሆን ነው ሀገር የሚጸናው። ሌባን ሌባ ካላልከው፣ ውሸታም ነው ካላልከው፣ ካልነቀፍከው ነገ ዙሮ ራስ ነው የሚበላ፣ ነገ ዙሮ ራስ ነው የሚያጠፋ። ሰምተሃል አይደል? ሰምተሃል ሁልህም። እና የብሩክ ኒውስ ሀሳብም እህት ወንድሞቻችን ይህን ነው ያሉት፣ የተቃወሙ ያሉት።
ሚዛናዊ ናቸው። እኔ በፊቱን ዜና ስላላየሁት እንዲሉ አላቸው፣ ግን ትክክል ናቸው በራሳቸው መንገድ። በቃ ካልዘገበ መዘገብ አለበት። መቼም ዘግቦ ከሆነ ደግሞ በእርግጠኝነት በዚህ ደረጃ አይነቅፉትም ነበረ፣ አይተቹትም ነበረ ችግር ባይኖርበት። በዚህ ልክ ነው። ግን ከምን አንጻር የሚሆን ነገር ማስተዋል ይጠይቃል። ሁሉም ሃይማኖት ሲነካበት አይወድም። ሴንሲቲቭ ነው ባይዘ ሃይማኖት ነገር። በእርግጥ እንዲነሳ የሚፈልጉት ነገር አለ። ያንን ሁላችን እንዲሆን መፍቀድ የለብንም። ራሳችን ልጁ ጠብቁ። ይህ ዘመን ሰው በላ ነው፣ አሳዳጅ ነው፣ ከንቱ ነው። ውዳሴ ከንቱን አብስቶ ይፈልጋል። አይዞህ በለው፣ ፍለጠው፣ ቁረጠው አይነት ወሬዎችን ይፈልጋል። እየተሳሳተም እንኳ ትክክል ነው ብትለው እውነትም ትክክል ነው እያለ ይቀጥልበታል። ይሄ ነገር ደግሞ እንዳይሆን ሁላችንም የራሳችን ድርሻ መወጣት አለብን። ይሄ እሹሩሩ ማብቃት አለበት። ኢትዮጵያ ውስጥ እልፍ ጀግኖች ብዙ ሰው ጠፍቷል ለማለት ያክል ነው። ለማንኛውም ወዳችኋለሁ።